ብቸኝነት ተሰማኝ። በቃ እኮ ብቸኝነት ተሰማሽ ለምንድን ነው? ሰው ስለሌለኝ ማለት የለመዱትን ሰው መለያየት ከባድ ነው አባብሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ። ጭራሽ ማለቀቀስ ጀመረች። ህይወቴ ላይ ቀላል አይደለም። አንተ ከመጣ በኋላ ብዙ ነገሮች ተስተካክለዋል እና አንተ መጣት ለእኔ ከባድ ነው፣ ግን ደግሞ ሁኔታዎች ናቸው የገፋፉ። ሰው አላውቅም እንዴ ስለ አንድ ሲጀመር በሰው ህይወት ገብተሽ የበጠበጥሽው አንቺ ነሽ። ከዛን ደግሞ ማለት ነው አያስፈልግም ማለት በሞላ ወንድ የግድ አብርሃምን ሙጭጭ ብሎ እንትን ማለት እኮ አያስፈልግም አደል? ቤተሰቦች እስቲ እናንተ ምን ትላላችሁ? ሰላም ፋሚሊዎች፣ እንግዲህ እንደተለመደው እሱ ሰላም ብሎ እስከሚገባ እኔ ሰላምታዬ ለእናንተ ላድርስ። እንዴት ናችሁ? ደህና ናችሁ ብዬ አስባለሁ። እኔም በጣም ደህና ነኝ። ትላንትም ተገናኝተናል፣ ዛሬም የተገናኘን ነው እና ለማንኛውም እስቲ ለማበረታታት ያክል ይህን ቪዲዮ ላችሁም ላይክ እያደረጋችሁ ጀምሩ። ምናልባት ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ይህ እንደ ተመልካች ቻናል ነው። በዚህ ቻናል እንደ ተመልካች ያለንን አስተያየት አንድ ላይ እኔ በቪዲዮ እናንተ ደግሞ በኮመንት የምንሰጣጣበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁሉ እንዲሁም ደግሞ ቪዲዮን እስከ መጨረሻ እንድትከታተሉ በትህትና ጋብዛችኋለሁ። እንዳይረሳ፣ ላይኩ ግን እንዳይረሳ። ከአሁን ጀምሮ ሰዎች ልናደርግ ያሰብነው ሀሳብ ምንድን ነው መሰላችሁ? በመጀመሪያ ደረጃ ምናልባት አሁን ላይ እያስከፏት ያሉት ነገሮች፣ እያስደበሯት ያሉት ነገሮች ለእኔ ግልጽ ሊሆንልኝ አልቻለም። ከእኔ ይልቅ እንዳውም አብርሽ ታውቃለህ፣ ግልጽ ነው ለአንተ። ሲጀመር ደጋግመው ልጆች ራሱ ጓደኞችን ነግረዋል። ግልጽ አይደለም ብለህ ልትሰክሰን አትሞክር። የዛኔ ራሷ እኮ ደግሞ ይቅርና ሌሎቹ ራሷ ደግሞ ነግረሃለች። ብትሆን በደንብ አድርጌ እንደማዝንላትና እንደማስብላት ግልጽ ነው። ስለዚህ ሄርሜላም በጊዜው ጥሩ ጊዜ አሳልፈናል። መልካም ጓደኛ ነበረች ለእኔ። ስለዚህ አቅርበን ደግሞ በደንብ አድርገን ያለውን ችግር እንጠይቃታለን ማለት ነው። ቤተሰቦቼ ሄርሜን ከጎኗ ሆነን እኔ ደግሞ ማለት ነው እሺ ካለችኝ ወደ እኛ መታ ከኛ ጋር መሆን ትችላለች። ቤተሰቦቼ እንደገና አብርሽ ገና እኮ ሩታ እኮ ገና ኡፍ ብላ አልጨረሰችም። ገና እኮ በቃ ደስታውን አላጣጣመችም። እንዴት ትላንት ወዲያ እንዴት ምን አይነት ፍቅር እያሳለፉ እንደነበር አይታችኋል ብዬ አስባለሁ። እና አሁን ሄርሜላ ስትመጣ ደግሞ ሊከሰት የሚችለውን ነገር ገምቱ። ከዚህ በፊት ምንም ብዙ ነገሮችን አብራችሁ አሳልፋችኋል ምናምን ነገር እና አሁን ደግሞ አንተ ከእሷ ስትርቃት እንኳን አይደለም ሰው ይቅርና የሆነ አላመድከው ውሻ ራሱ እንትን ሲልብህ ይከፋሃል አይደለ? ሲጠፋብህ እሷ ደግሞ በቃ በዛ ልክ ከአንተ ጋር ብዙ ነገሮችን ተላምዳ ምናምናም ብላ አሁን ደግሞ በአንዴ ስትርቃት የሆነ እየተሰማት ያለው ስሜት በጣም ከባድ ነው። ባለትዳር ከለመዱ በኋላ ሙጭጭ ማለት አለ እንዴ? ከዛን አሁን ቢደብራት ራሱ ማለት ነው እሺ ተላመደች የሚለውን ነገር እንቀበልና ቢደብራት ራሱ እኮ ማለት ነው በቃ መልመድ ያለባት ልክ አብርሽ እንደለመደችው ብቸኝነቱንም ደግሞ መልመድ፣ ከዛን ሌላ ሰው ጋር መጠጋት ምናምን። እዚህ በነበረችበት ሰዓት ምንም አይነት ክፉ ነገር አላየሁባትም እና ለእኔ ምርጥ ልጅ ናት። ግን ደግሞ ምናልባት እኔ እና እሷ ጋር ያለው ሪሌሽንሽፕ ከጊዜ ሂደት እሷም ጋር ወደ ሌላ ነገር ቀይሮት ከሆነ ይህንን አላቅም። እነሱ ሲሉ ነው የሰማሁት። ይህንም ደግሞ እርግጠኛም አይደለንም እኛም እነሱን የገመቱት ነገር ነው ያወሩት። ይሄ ግምት አይደለም አብርሽ። ይህን ማየት ከተሳነ ግምት ብቻ ልትለው አትችልም። ማየት ተስኖኛል በለ እንጂ ሄርሜላ የምትሆነውን ነገር በሌላ ነገር እንደሆነ ለመረዳት ምንም ህፃን ልጅ ራሱ የሚረዳው ነገር ነው። እንዴ ቆይ እሺ አሁን ሄርሜላ ታይ ማለት እሺ ምንም ሊናፍቅሽ እኮ ሆናን ይችላል። ግን ምንድነው ይህን ሁሉ ሰዓት መተቃቀፍ አልበዛም? ነገሮች እኮ እንዲስተካከሉ አይደለ የተሰበሰባችሁት? ወዲህ እንዲበላሽ አይደለም፣ ወዲህ ሩታ እንድታዘን አይደለም። አገኘሽኝ እኮ አይ በየቀኑ ለመደብኝ መሰለኝ። ታውቃለህ ብቸኝነት ለምን ተሰማሽ? በቃ ማለት እንደዚህ ረበሻለሁ ብዬ አላሰብኩም ነው። እሺ አሁን አንጀታችንን ለምን ትበላዋለች? በፊት እኮ ያደረገችውን ነገር እኮ እናውቃለን። ግን አሁን በተወሰነ መልኩ ደግሞ አንጀቴን እየበላችው ነው። እኔ እንጃ። እኔ አሁን ለአብርሽ ነው አሁን ይሄ በጣም ከባድ ውሳኔ የሚፈልገው አብርሽ ጋር ነው። ወይ ጨክኖ የሆነ ነገር ያደርጋል ወይ ደግሞ እንግዲህ
ከዚህ በፊት እንደነበረው ከሩታ ጋር እየተቀያየሙ ይቀጥላሉ ማለት ነው። ከመጀመሪያ እንጂ ከዚህ ስሜት መውጣት አለብሽ። እንደ እያረቀሽ ነው እንዴ? ዝም ብለሽ ሄርሚ ወደ ሰው ነው። ይቅርታ በጣም እንዴ ለምን ሆድ ነው የበሰሽ እንዴ? ሁሉ ሰው እኮ ከጎንሽ አለ። ሁላችንም ከጎንሽ እኮ አለን ሄርሚ። አንቺ ነሽ የራቅሽን እንጂ እኮ እኛ አራቅንሽም ማለት ነው እንዴ? ቆይ ይህን ጥያቄ ማለት ነው ወደና አብርሽ ከመምጣትሽ በፊት ከዛ በፊት ማን ነበር ህይወትሽ ላይ ማለት? ያን ሁሉ ሰዓት መቼስ ብቻሽን አልነበርሽም አይደል? ልክ እና አብርሽ ጋር ከመጣሽ በኋላ እነዛ ሰዎች ጠፉ ነው ወይስ እንዴት ነው? ማወቅ የፈለግኩት ከዛ ባለፈ ደግሞ ስልክ እያነሳው ልክ ያልነበረው ቢያንስ ባነሳል እንኳን በስትክክል አውራ ካለው ብዬ ስላላሰብኩኝ ነው እኮ። እኔ ማላውቀው የተፈጠረ ሌላ ችግር አለ ካለ ነገር ሄርሚ። የለም ግን አብርሽ ቢያንስ ብዙ ነገር አሳልፈናል። ብዙ ነገር ለምጃለው፣ ብዙ ተግባብቻለሁ እና እንደዚህ ልኮ የሚችለው ማለት ነው ያፈቀረ ሰው ብቻ ነው እንጂ እንደ ወንድም እንደ እህት ምናምን ነገር ያለው ጓደኝነት መሀል ምንም እንደዚህ የሚያነፋርቅ ነገር የለም። ይሄን እያየ እኮ ነው አሁን ቅድም አብርሽ አልጠረጠርኩ የሚለው ይሄን እያየ ነው። ኧረ ተው ኧረ ተው። በዚሁ ስሜት መቀጠል እንዳለብኝ አይነት ስሜት ነው የተሰማኝ። መጠንከር አለብኝ እኮ መጠንከር ያለብሽ። ታዲያ እንደዚህ እያለቀሽ ነው እንዴ? አልቻልኩም። ውስጤ ላይ ያለው ነገር አብርሽ ምን ላድርገው? በቃ አሁንም ቢሆን ማለት እናንተ እንደጠራችሁኝ መገኘት እችል ነበረ፣ ግን ደግሞ ቆይ ሀበሻ ሲተርት ምን ይላል? አስቀድሞ ነበር መጥኖ መደቆስ፣ ከዛን አሁን ምን ያደርጋል? ቀጥሉ ኮመንት ላይ ጨርሱት። እና አሁን እንደዛ አይነት ነገር ነው እያየሁ ያለሁት እና መጀመሪያ ገና በቃ ሄርሜላ ስትመጣ ምናምን ነገር ጓደኝነቱን ምኑንም አካላዊ ያለውንም ቀረቤታ በልኩ ቢደረግ ይሄ ሁሉ ጣጣ ትዳር የሚበጠብጥ ነገር አይፈጠርም ነበር። መጀመሪያ በገደለሽነት ነገር የተገነባው እንትን ፍቅር ልበለው እንግዲህ የተገነባው ፍቅር አላስፈላጊ የሚለው ይሰመርበት። አላስፈላጊ ፍቅር ይሁን አሁን መጨረሻው ለአብርሽ ለውሳኔ የሚያዳግት ሆኗል። በእውነት ነው ብላችሁ እስካሁን ባሳለፍነው እንኳን ክፉም ደግም አይተናል። ፈሪንጁና ቢኒ ግን ደግሞ ምንም ለእናንተ ጥላቻ የለኝም። ከእናንተ ጋር ውዬ ከእናንተ ጋር እንትን ስል ቤት ስገባ ጥሩ ስሜት ነው የሚሰማኝ። ሰው እንዳለኝ አይነት ስሜት ይሰማኛል። ነው ይህን ነገር በአንዴ ማጣቴ በጣም ለኔ ከባድ ነው እንጂ በስራ በኩል የሚመጣብኝ ነገሮች ተቋቅሜ ነው አሁንም እየኖርኩ ያለው። ታዲያ እንደዛ ከሆነ ታዲያ አብርሽ ጋር ለብቻው ለምን እንትን ተባለ ማለት እና አቤል ነብሩክ ነገር አለው አይደል? አብርሽ ከአብርሽ ስትለያይ ይሄ ሁሉ ሀዘን ለምን መጣ? ግሩፕ እኮ ነው ያሳሰበሽ ማለት ነው። በቃ ግሩፕ እኮ ነው ያሳሰበሽ። ሊያሳሰበሽ የሚገባው ከግሩፕ መለየትሽ ነው። ከግሩፕ ደግሞ ማንም ተለየ አላለሽም። ሁሉም እያለ የነበረው ጀስት ከአብርሽና ከሩታ ህይወት ውጪ ነው፣ ሌላ ነገር እኮ አይደለም። ሄርሜ አንቺ ደግሞ እንደዚህ ስትሆኝ አያምርብሽም። የምሬን ስነግርሽ ማለት ነው። አንቺ ስትስቂ፣ ስትጫወች፣ ስትቀጭ ነው የሚያምርብሽ። ስለዚህ እንደዚህ ሆነሽ እኛንም አታስጨንቅን። አሁን እኔ እንደዚህ ስላየሁሽ የምሬን ስነግርሽ ውስጥ የመጨነቁ አይቀርም። ስለዚህ ከፈለሽ ከኛ ጋር መሆን ትችላለሽ። በቃ ከዚህ በኋላ መገናኘት ትችላለሽ። ብቻ ለመጀመር ቀጠለች እንበል ከና አብርሽ ጋር እንደገና ተገናኘች እንበል። እንደ በፊቱ ነው የሚቀጥሉት ከአብርሽ ጋር ወይስ ሰላማዊ ጓደኝነት ብቻ ነው የሚቀጥለው? አብርሽ እሱንም እያሰብክ ነው ወይስ የአሁን ማልቀሷ ብቻ ነው የታየ? ምንድን ነው የታየ? በጣም ነው የምወድክ፣ በጣም ነው የማከብርክ፣ ከጎንክ ነኝ። አላቅም ከፍቶክ ማየት አልፈልግም። ደስታህን ነው ሁሌ ማየት የምፈልገውና ልሂድ መሰለኝ። አዎ በቃ መሄድ አለብኝ። እሺ ወዴት ነው የምትሄጂው አሁን ሄርሜ? ወደ ቤት። በድጋሚ እንገናኝ ነው? ፈጣሪ ያውቃል። አሁን እኮ ወደ ቤት ሄደች ማለት ልክ እኮ ሁሉ ነገር በአንዴ እንዳልተጀመረ በአንዴ አያልቅም ማለት ቀስ በቀስ ነው አይደል የሁሉ ነገር የተገነባው። ስለዚህ እሷም እስከምትለምድ ማለት ከና አብርሽ ምናምን ነገር መለየቱን ስፔሻሊ ከአብርሽ በተለይ ደግሞ ከአብርሽ መለየቱን እስከምትለምድ እንደ በፊቱም ባይሆን በቃ ወይ በ15 ቀን አንዴ ወይ በሳምንት አንዴ ምናምን እየተደረገ ቀስ በቀስ ጋፑን ማስፋት ይቻላል። ያው በአንዴ ደግሞ እንትን ሲባል ያው ትንሽ ሄርሜላንም ልንረዳት ይገባል ብዬ አስባለሁ። በአንዴ ከአንድ ከለመዱት ሰው ጋር መቆራረጥ ትንሽ ለአእምሮ የሚከብድ ነገር እንደሆነ ልንረዳት ይገባል እና ያንንም ታሳቢ በማድረግ ቀስ በቀስ ጋፑን ብታሰፉት አሪፍ ይመጣል። ፈጣሪ ያውቃል። ፈረንጁ ቢኒ በጣም አመሰግናለሁ። ስላሰባችሁልኝ ስለተጨነቃችሁልኝ በጣም አመሰግናለሁ። እሺ ቢያንስ እናደርስሽ። አመሰግናለሁ። ከዚህ በላይ ያልሽ መልካም ቀን
እንደዚህ አይነት ምንድን ተመለከቱ አይከባድ ነው። እውነት ለመናገር ሁላችሁም ሄርሜላን በትንሹ ቢሆን ትረዳላችሁ ያስባሉ። በተለይ ሴቶች ልትረዷት ትችላላችሁ። ግን ትንሽ ይህን ያህል ብዙ መጨነቅ እንትን ውስጥም እኮ ባትገባ ማለት ሰውንን ለሰው እናዝናለን፣ እንተሳሰባለን ምናምን ነገር ያው ስቲል ትዳሩን መምረጥ ይሻላል። ግን ያው ደግሞ እነዚህን ጋፖችም ቀስ በቀስ ማስፋት ይቻላል። ለዛሬ ያለኝ አስተያየት ይሄ ነው። እስቲ የእናንተን አስተያየት እንደ ተመልካች የታዘባችሁትንም ነገር ምናምን ኮመንት ላይ ጻፉ። ቪዲዮን ደግሞ እንደተለመደው ላይክ አድርጉ። ይሄን ነገር ከደጋገምኩባችሁ ይቅርታ። ግን አዲስ ከሆናችሁ ደግሞ ሰብስክራይብ የምትሏንም ንኩ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።